እናንተ አልሰማንም አላየንም እንዳትሉ ይሄን ጉድ ተመልከቱ ማለት ነው። ያገሬ ልጆች እህታችን ባለማወቅ ጉድ ሆናለች። ጉዱ ምንድነው የሚለውን ደግሞ ዘርዘር አድርጌ ልንገራችሁ ማለት ነው። እባካችሁን አዲስ የመጣችሁቶች በማታውቁን ነገር ጉድ እንዳትሆኑ ጥንቃቄ አድርጉ። የዚች ግን ይለያል ማለት ነው። ምን እንደሆነ እስኪ ዘርዘር አድርጌ ልንገራችሁ። ቪዲዮ ለራህቶቻችን እንዲደርስ ደግሞ ላይክ እና ሼር አድርጉት። ያገሬ ልጆች ሌሎች ይማሩበት ማለት ነው። እንግዲህ ታውቃላችሁ ብዙዎቻችን ከክፍለ ሀገር ከተወደ አረብ ሀገር የምንመጣ ልጆች ስለ ካሜራ የምናውቀው ነገር የለም። በተለይ ደግሞ ደላሎቻችን ቢሮዎቻችን አስጠንቀቀው ካላኩን ማለት ነው በጣም ከባድ ነው። አሁን ላይ በሁሉም አረብ ቤት በሚባል መልኩ ካሜራ አለ ማለት ነው። እና ያገሬ ልጆች ካሜራው እንዳያችሁት ድብቅ ካሜራ አይደለም፣ በግልጽ የሚታይ ካሜራ ነው። ግን ይሄም ሆኖ እንግዲህ እህታችን በጣም ተሸውዳለች ማለት ነው። ስለዚህ እንደሷ ጉድ እንዳትሆኑ ሰው ቤት ተቀምጣችሁ ለጥንቃቄ ይጠቅማችኋል ብዬ ስላሰብኩ ነው ቪዲዮን ይዤ መጣሁት ማለት ነው። ቪዲዮን እስከመጨረሻ ስሙት። እንግዲህ ልጅቷ ያ ታውቃላችሁ የኢትዮጵያዊ ነች። ከሀገራችን እያለን ምንም የማይመስለን ነገር ከሀገር ስንወጣ ግን በተለይ የእንጀራ ነገር አይሳካልንም እና የብዙዎቻችን ደካማ ጎናችን እንጀራችን ነው ማለት ነው። እና መዳም ቤት ውስጥ ነው ውጭ ላይ ጠልበው ማስመጣት የማይችሉ እህቶቻችን ያው ባገኙት ነገር መዳም ቤት ውስጥ እንጀራ ይጋገራሉ። የስንዴ ዱቄትም ሆነ የፊኖ ዱቄት ማለት ነው። እና ይቺ ልጅም እንግዲህ እንደ አንድ ኢትዮጵያዊት እንጀራ አማራትና ያደረገችው ነገር ባገኘችው ነገር እንጀራ መጋገር ነበር ማለት ነው ያገሬ ልጆች። እና እንጀራ መጋገሩ እንዳለ ሆኖ እንግዲህ ከጋገረች በኋላ ወጥ ሰርታ እየተመገበች እያለ የተፈጠረውን ጉድ ነው ማሳያችሁ፣ ወይም ደግሞ ስለዚያ ነው ላወራችሁ የመጣሁት ማለት ነው። በእርግጠኝነት ይሄ ነገር የብዙቶቻችን ችግር ነው። ገብቷቸዋል። ምክንያቱም ካላወቅን ብዙ ነገር እንጎዳለን። እና ወላሂ እኔ በጣም ነው የገረመኝ ማለት እንዴት እንደዚህ ምናምን ነገር ብዬ እንግዲህ አስቡት። እኔ አላቅም። እና እባካችሁን ካሜራ ለይታችሁ ወቁ። በመጀመሪያ እሺ ካሜራ ለይታችሁ ወቁ። ስለ ካሜራ ማወቅ አለባችሁ። ካላወቃችሁ በብዙ ነገር ገባችሁ። አሁን እሷ ስትበላ ነው ችግር የለውም እየበላች ነው የቀረጻት እና ሌላ በጣም ብዙ ነገር ሊከሰትባችሁ ይችላል። እና ልጅቷ መዳም ቤት ውስጥ እንደምታዩት እንጀራ እየጋገረች ነው። እንጀራዋ ራሱ በጣም ነው የሚያምረው። እውነቴን ነው የምላችሁ። በጣም ጎበዝ ልጅ ነች በዚህ በኩል ማለት ነው። ግን ምን ዋጋ አለ ሀገሬ ልጆች። እንዴ አንዳንድ ደግሞ የገረመኝ ነገር ሰው እንዴት በዚህ ልክ ሁሉ እንድል አድርጎኛል ማለት ጥጓ ላይ ነው ያለው ፊት ለፊቷ ማለት ነው። እዚህ ውስጧ ከምትመገበት እኮ መጥቷል ካሜራው። ገባችሁ? እስኪ በሌላ ቅርጽ ቢሆን በማይታወቅ ነገር በስክሪፕቶ ወይ በሌላ ወይ በሽቶ መልክ ወይ በአምፖል መልክ ምናምን ቢሆን እሺ። ይሄ እኮ በየሁሉም ቤት ያለ ኖርማል ካሜራ ነው አይደለ? እና ታዲያ በኖርማል ካሜራ ሰው እንዴት ሊሸወድ ይችላል? ያገሬ ልጆች አይ እንደው አለማወቅ እንደ ገጠር ልጅ መሆኔ እንደው ዛሬ ገና ነው እንትን ያለኝ ማለት ነው። ምን ያለኝ መቼም አሳፈረኝ አልመቼም አፈሪበትም አለቅም። አይገርማችሁም? ሲያምረው ይቀራል እንጂ ማለት ነው። እና ውድ ቤተሰቦቼ እኔ እንዴት ብዬ ላውራ ማለት በጣም እኮ ነው የገረመኝ። አረ መዳም ግን መዳም ቤት ውስጥ ኖር ብላችሁ ያገሬ ልጆች መዳም ቤት ውስጥ ኖር ብላችሁ ያው ግን ደግሞ ደስ የሚለው ነገር እና የተመቸኝ ነገር ምን እንደታውቃላችሁ ያኔ እዩት እንዴት እንደምትጋገር አያችሁ። በድስት ነው እንጀራ የምትጋግረው ማለት ነው። ሰበጥራን ደግሞ አያችኋት። አረ እንጀራ ያምራል ማሻአላ። በዚህ አጋጣሚ መዳም ቤት ውስጥ ያላችሁ ይሁንን የስንዴ ዱቄትም እያመሳችሁ እየጋገራችሁ ብሉ። አሪፍ ነው ለሽታው። ለጣሙም ደግሞ አብሽ ፈጭታችሁ ምስምስ አርጋችሁ ጨምረውበት እና በእንጀራ አምሮት እንትን ለምትሉ ያስታግስላችኋል ማለት ነው። አረ ይችማ የቀበለሽ ሸቃላ ናት። ጭራሽ በበርበሬም እየበላሽ ነው እዚህ ላይ ማለት ነው። እንጀራው ተጋግሮ እስከሚያበቃ አላቆያት ብሎ። አረ ወደ ዋናው ወደ ቁም ነገሩ ልወሰዳችሁ እና አሁን ለመናገር ብዙ ጊዜ እንጀራ የምትጠይቁ ልጆች አላችሁ። ነፃነት ከሌለው ቤት ውጭ ላይ የማታስመጡ ከሆነ ጋግራችሁ ብሉ። እንዴት ነው የምትጋግሩት? በሁለት ሰዓት በሶስት ሰዓት የደረሰ ይሏችኋል። እሱን ግን አትስሟቸው እሺ። ጣሙ ደስ አይልም ማለት ነው። ቢያንስ አንድ ቀን አሳድራችሁ ጋግራችሁ ብሉ። እንደዚህ ያላችኋለሁ። በዚህ አጋጣሚ ልንገራችሁ ብዬ ነው። እና ውድ ቤተሰቦች ስለ ልጅቱ ዘርዘር አድርጌ ልንገራችሁ። አረ በጧቱ ራበኝን የሚያገሬ ልጆች። ምን አይነት ጦሰኛ ልጅ ነች ይሄን እያሳየሽ በጧቱ? ከየት ጀምሬ ከየት ላምራ? እኔ ታውቃላችሁ እንደዚህ ያለ ጭንቅ የሚል ነገር እኮ አይሆንልኝም፣ አይሳካልኝም። በጣም ይቅርታ እንግዲህ እኔ መጨናነቅ አይታችሁ እናንተ ልትጨናነቁ ትችላላችሁ። ያው እኔ እንደዚህ ያለ ነገር አይሆንልኝም፣ ፈታ ያለ ነገር እንጂ ማለት ነው።
ወደ ቁም ነገሩ እንመለስ እስኪ። እኔ ምን ላድርግ ሀገሬ ልጆች፣ እውነት በጣም እኮ ነው የገረመኝ። ማለቴ ብዙ ነገር ሸቃሎች ሲያደርጉ ይቻቃለሁ፣ ብዙ ነገር ስለ አረብ ሀገር ሴቶች ምናምን ሲወራ ሲደረግም ሰምቼም አይቼም አውቃለሁ ማለት ነው። እና የዚች በቃ እኔ እስከዛሬ ድረስ አረብ ቤቱ ስንኖር ብዙ ነገር ይገጥመናል፣ ብዙ ነገር ይከሰታል፣ ብዙ ነገር እናያለን እንሰማለን። እና የዚች ግን ተለየብኝ ሀገሬ ልጆች፣ እውነቴን ነው ብላችሁ እንግዲህ ጉዱ ምንድነው ካላችሁ እንግዲህ ልጻርጌ ልንገራችሁ። እሱ ምንድነው እንግዲህ ሸቃሊት መዳም ቤት ውስጥ ነው ያለችው። እንጀራ ማራት፣ እንጀራ ሲያምራትም ደግሞ መዳም ቤት ውስጥ ባገኘችው ነገር ጋገረች ማለት ነው። እንጀራውን ከጋገረችም በኋላ በስነ ስርዓት ወጧን ሰራች ማለት ነው ያገሬ ልጆች። ወጧንም ከሰራች በኋላ ከዛ በኋላ እንጀራዋንም አቅርባ ወጧንም ጨምራ መመገብ ጀመረች። እና ይቺ ልጅ መመገብ እየጀመረች እንግዲህ እያለ ነው ወይም ስትመገብ ነው እንግዲህ ያ ነገር የተፈጠረው ማለት ነው። እሱ ምንድነው መሰላችሁ? ይሄ የምሰራበት ቤት ውስጥ ካሜራ አለ። ያነ ካሜራ እንግዲህ ሁልጊዜ እንደሚቀርጽ አታውቃለች። ቀረበ ምራቅም መቀረጹን አያቆምም ማለት ነው። ስለዚህ በሩቅ ሆኖ ከሚቸገረው ካሜራው ለምን ከኔ ጋር ቀርቦ ልክ አለ አይደል በቃ አብረህ ብላ ማለት ነው የቀራት። ገባችሁ? ለምን አብሮኛ ይቀርብም ያለች ይመስል ወላሂ። በነገራችን ላይ ካሜራው የማይሰራ እንዳይመስላችሁ፣ ካሜራው ይሰራል። ለምን ብትሉ ሌቱን ማየት ትችላላችሁ ማለት ነው። የማይሰራ ካሜራ አይደለም። ካሜራው በስነ ስርዓት እየቀረጸ ነው፣ መብራቱ ይታያል ማለት ነው ሀገሬ ልጆች። እና ልጅቱ ስለተመቸች ነው እንጂ ሌላ ነገር አይደለም ቪዲዮን ይዤ የመጣሁት። ምን ተመቸሽ ካላችሁኝ ድፍረቷ የኔ ጀግና እህት ማለት ነው። ቢያይ ምን ያመጣል ብቻ በህግም ሆነ በፈጣሪዋ ዘንድ የሚያስጠይቃትን ነገር አታድርግ እንጂ ምግብ እየበላሽ ካሜራው ቀርጾሻል ብላ ትክሰሳት። ምን ታመጣለች? እና ሰሞኑን አንዳንድ ቪዲዮ እየሰራው ነበረ። አትፍሩ፣ ምግብ አትምረጡ በደንብ ብሎ ስል እኔማ ተሸማቅቄ ልሞት ነው። ካሜራ አለ፣ እነሱ እያዩኝ አልበላም፣ እነሱ ከመጡትቸው ነው የምነሳ፣ ሁልጊዜ ሳይን ተደብቄ ነው የምበላ፣ አሸማቀቃለሁ የምትሉቶች አላችሁ ማለት ነው። በነገራችን ላይ ቪዲዮን እየሰማችሁ ስራ ላይ ካልሆናችሁ ኮመንት አንብቡ። ከኮመንት በጣም ብዙ ነገር ትማራላችሁ የሀገሬ ልጆች። አንዳንድ ጀግናቶቻችን ደግሞ ማለት ነው እኔ ብታይ ምን አገባኝ ሳልበላ ልሰራላት ነው እንዴ በላችሁ ላይ ተክሰሰይ ሁሉ የሚሉ ጀግኖች አሉ ማለት ነው። እና ይችታችን ካሜራው ርቅም ቢሆን መቅረጹን ነው አቆም። ያው ሁሌም ስትበላ ይቀርጻታል። ስለዚህ እስኪ አንዳንዴ ለዘይራት ቀረብ በይና እንነጋገር ብላ ካሜራውን ምግቧን ስትበላ ቀረብ አድርጋ በስነ ስርዓት እንዲቀርጻት ነው። ገባችሁ? ምግቧ ቀርቧል፣ ካሜራው ይቀርጻል። አይ አይሰራም እንዳትሉ በስነ ስርዓት ይሰራል። መብራቱን ማየት ትችላላችሁ። እናማ አረብ ቤት ውስጥ ሆናችሁ ካሜራ አለ ይቀርጸኛል ስበላ እያላችሁ ለምትሻቀቁ ከዚህ ጀግናታችን ተማሩ ለማለት ያክል ነው። ልጅቷን አላቃትም እውነት ለመናገር ግን እንጀራ ጋግራለች መዳም ቤት ውስጥ እንጀራዋን ጋግራ በስነ ስርዓት ዱቅ ብላ የመዳምን ድምጽ ሰሰሙ መጣች ሄደች እያላችሁ ለምትሸማቀቁ ማለት ነው ለእናንተ ነው። ገባችሁ? ያስተምራቸዋል ብዬ ነው ያሰብኩት፣ ስላሰብኩ ነው ያመጣሁት። ምክንያቱም የማይሆን ነገር አይደለም የለቀቀችው። ደግሞ በዚያ ላይ ጎበዝ ነች። ራሷን ደግሞ ከካሜራ ጀርባ አድርጋ ነው እንትን ያለችው እንጂ በእርግጥ ራሷ በቪዲዮ ብትወጣ ከባድ ነው። ለምን ብትሉ እንደዚህ አድርጋ ቲክቶክ ላይ ለቃ እነሱ ቢያዩት ለሷ ጥሩ አይመጣም። ምክንያቱም ካሜራው የተሰቀለው ቤት ውስጥ ነው። ለምን ከቦታ ወረድሽው፣ ለምን እንደዚህ አደረግሽ ተብላ ሌላ ጦስ ውስጥ ልትገባ ትችል ነበር። እሷ ግን ከካሜራ ጀርባ ነው የለችም። ቪዲዮዋንና ማለት እንጀራዋና ካሜራዋን ብቻ ነው የቀረጸችውና ካሜራ ለምትፈሩ በጥቅሉ ካሜራ አለ ብላችሁ ለምትሸማቀቁ በዚህ ጥግም እንደዚህ ያሉ ጀግና እህቶችም አሉ። በሉም አልበሉም ሰሩም አልሰሩም መቀረጣቸው ስለማይቀር ራቅም ቀረበ መቀረጹ ስለማይቀር ስለዚህ ና ለዘይረህ ብላ አቅርባ እንግዲህ በራሷ ጊዜ ቀረብ ብሎ ቪዲዮ ለመዳም እንድታያት እያመቻቸችላት ነው እንጂ ባለማወቅ የተፈጠረ ነገር የለም። ስለዚህ ካሜራ አትፍሩ፣ ያገኛችሁትን ምግብ ብሉ፣ ምግብ አትምረጡ፣ ራሳችሁን ጠብቁ የሀገሬ ልጆች። እኛ ጤነኞች ስንሆን ነው መስራት የምንችለው። ማታ የለቀቁትን ቪዲዮ አይታችኋል። በጣም ነው የምታሳዝነው። አትጨናነቁ። እኛ ከራበን እኛ ከተጨናነቅን ጤና እናጣለን። ጤና ካጣን ደግሞ መስራት አንችልም። ካልሰራን ደግሞ ወይ ወደ ቢሮ ወይ ወደ ሀገራችን ነው የምንሸኘን። ያ ማለት ወደ አረብ ሀገር ለመምጣት በጣም ብዙ ዋጋ ከፍለን የመጣነ ያሰብነውን ነገር ሳናሟላ ወይም ሳናሳካ እኛም ጤናተን ለቤተሰብ ሸክም እንሆናለን ማለት ነው። ስለዚህ ምግብ ሳትመርጡ ያገኛችሁትን ብሉ፣ ካሜራ አትፍሩ ለማለት ነው።